ትንሹ ግሬስ ፋሚሊ ተከሰተ። እንግዲህ ልዑል አብርሃም ታደሰ ትላላችሁ ጌስ ትንሹ የግሬስ ፋሚሊ ተከሰተ ማለት ነው። ዛሬ በድጋሚ ሩታዬ እንግዲህ ያው በአብርሽ አጨክንም ልጁን አሳየችው። እሱም ደግሞ በማን ምክንያት ነው ካላችሁ ጽጌ ከአዲስ አበባ ተነስታ ወይም ደግሞ ከሸገር ተነስታ ቡታጀራ ድረስ መታ ልታስታርቃቸው በመጀመሪያ ሁለቱንም ለየግላቸው አወራቻቸው። እውነቱን ለመናገር ጽጌ በጣም ጀግና፣ ጎበዝ፣ አስተዋይ ሴት ናት። ምክንያቱም ምንም ያህል መንገድ ቢርቅም ጓደኝነታቸው በመንገዱ ልክ ስላራቀ እውነቱን ለመናገር ያው በስራ ቢዚ ስለሆንኩኝ እስከዛሬ መጥቼ ሳልጠይቅሽ ይቅርታ ብላ ትላንትና ሩታን ይቅርታ ጠይቃ ከሩታ ጋር አንዳንድ ነገሮችን ተነጋግረው ከዛ ደግሞ ከአብርሽም ጋር በሁለተኛ ዙር ደግሞ ከአብርሽ ጋር ተገናኝታ ያለውን ነገር አውርታቸው በየተራ ማለት ነው ለየብቻቸው። ከዛ በስተመጨረሻም እንግዲህ ከልጃቸው ጋር ሁለቱን አንድ ላይ አገኘቻቸው። የጓደኝነት ጥግ ያሳየችዋ ጽጌ ሮያል ፋሚሊ ጀግናዋ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። የምለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን ማጥቆራችሁን አትርሱ ጋይስ። እንግዲህ ዛሬም እንደተለመደው በነግሬስ ፋሚሊ ተከስቻለሁ ማለት ነው። ዛሬ ደግሞ ምን ይዘሽ መጣሽ ካላችሁኝ እንግዲህ ሩታ ነገሮችን ፕሮሰሱን ጨርሳ ወደ ውጭ ሀገር ወይም ደግሞ ወደ ሌላ ሀገር ልጇን ይዛ ለመሄድ ዝግጅቷን እየጨረሰች ነው። በዚህ መሀል ደግሞ አብርሽ ደግሞ ልጄን ይዘሽ እንዳትሄጂ እያለ እንግዲህ እየለመናት ነው። ከሄርሜላ ጋር ግጭት ላይ ናቸው፣ ትላንትና እንደነገርኳችሁ ማለት ነው። በዚህ አጋጣሚ ለድምጽ ይቅርታ፣ ጉንፋን ስለያዘኝ ነው ማለት ነው ጋይስ። እና ጽጌ ከሸገር ተነስታ ቡታጀራ ድረስ አቋርጣ ሩታን ለመጠየቅ ከወለደች ስላልጠየቀቻት ጓደኛሞች ስለሆኑ እንግዲህ አዲስ አበባ ላይ ብዙ ነገሮችን አብረው አሳልፈዋል። በጥልም በፍቅርም ብቻ ብዙ ወዘተ ነገር አብረው አሳልፈዋል ማለት ነው። ያ ነገር ሳይገድባት ጽጌ ጀግናዋ ማለት ነው ከአዲስ አበባ ተነስታ ሩታን ለመጠየቅ ቡታጀራ ድረስ ሄዳ በመጀመሪያ ደረጃ ሩታን አግኝታ ለብቻዋ ያለውን ነገር አውርታት ያመጣችውንም ስጦታ አበርክታላት ከዛ ሲቀጥል ደግሞ አብርሽንም አግኝታ ያው የሁለቱም ጓደኛሞች ናቸው። እሱንም አወራችሁ አብርሽም ያለውን ነገር አወራት። ሩታም በሷ በኩል ያለውን ነገር አንዳንድ ነገሮችን ለማውራት ሞከሩ። እንግዲህ የጽጌ ጀግናዋ ደግሞ እውነቱን ለመናገር በጣም የልጅ አዋቂ በቃ ከሷ አፍ የሚወጣ ከሷ አንደበት የሚወጣ ቃላቶች በጣም አስገራሚ ናቸው። እኔ ያየውባት ማለት ነው። ምክንያቱም በጣም የበሰለ ሰው አስተሳሰብ ነው ያላት ማለት ነው። ብዙ ነገሮችን መክራታለች፣ ሩታንም መክራታለች። አብርሽንም ደግሞ መሄድ ያለብህን ያህል ጥግ ሂድና ሩታን አስቀራት እያለችው ነው። እንግዲህ ያው አብርሽንም ማድረግ ያለብኝን ነገር አደርጋለሁ፣ አንቺም ደግሞ አግዥኝ ይዛብኝ እንዳትሄድ፣ አሁን ላይ ልጄ በጣም እያሳሳይ ነው ብሏታል። ጽጌም ደግሞ እሺ በእኔ በኩል ያለውን ነገር እጨርስልሃለሁ፣ አንተም ደግሞ እንደ አባትነት መክፈል ያለብህን መስዋዕትነት ክፈል እያለችው ነው። ያው አብርሽም እሺ እያለ ነው። እንዲሁም ደግሞ አብርሽና ኤፍሬምን በዚሁ በፍርሚያው እንትን ከኤፍሬም ጋርም እንደተጋጩና ጥል ላይ እንዳሉ ከቤተሰብ ጋርም አብርሽ ርቆ እንዳለ እህቱ ተናግራለች ማለት ነው። ነገሩ እዚህ ደረጃ የደረሰው ራሱ ቤተሰብን በማግለላቸው ነው ሁለቱም ማለት ነው። ልጅነት የሚባል ነገር ስላለባቸው ሩታም እሱም ቤተሰቦቻቸውን አግልለው ነው ለሁለት ፍቺ ደረጃ የደረሱት እንጂ አዋቂ ቢኖርበት ይሄ ትዳር በቀላሉ አይፈርስም ነበር ማለት ነው። እና እንግዲህ ጽጌ ደግሞ በመሀል መታ እሷንም ጠይቃ ያለውን ነገር ተረድታ
ሁለቱን እንግዲህ ለየግል አውርታ በስተመጨረሻውም ሁለቱን አገናኘቻቸው ከነ ልጃቸው ከነ ልዑል አብርሃም ታደሰ ከሶስተኛው ጋር ማለት ነው አገናኘቻቸው። እንግዲህ አብርሽ በጣም ደስ አለው። ሩሙ ድረስ ሩታ ልጁን ይዛለት መጣች። ያው ጽጌ ሶስታችንም አንድ ላይ ወደ ሸገር እንመለስ እያለች ነው። አብርሽም እውነቱን እንደመናገር አብረን እንሂድ አንቺን ይዤ ለመሄድ ነው እዚህ የቀረሁት እያላት ነው። ሩታ ደግሞ እንግዲህ ሀሳብ የሚቀየር ነገር የለም፣ እኔ ፕሮሰስን ጨርሻለሁ፣ አሁን ላይ ትንሽ ነገሮች ናቸው የቀሩኝና ለስንብት ካልሆነ በስተቀር ወደ ሸገር አልመለስም እያለች ነው። እና ልዩ ደግሞ እንግዲህ አብርሽ በጣም ሳስቶለታል። ምክንያቱም ያኔ ልጅ የሚያህል ነገር ነው ያየውና በጣም እየለመናት ነው ማለት ነው። ያው ሩታ እንግዲህ ወይ ፍንክች እያለች ነው። ሩታ ግን በዚህ ልክ ጭክን ብላ በልጇም በራሷም ላይ የሆነ በቃ ብቻ የሆነ ነገር ለመወሰን ነው ውሳኔዋና የነገዋን ብቻ የሆነ አላሰበችም ማርቃ ዛሬ ያለችበትን ሁኔታ እያሰበች ከዚህ ለመሸሽ ነው አላማዋ ማለት ነው። ግን ነገ ይሄ ልጅ ይዤ ሄጄ እዛ ምን ያጋጥመኝ ይሆን የሚለው ጭራሽ በጭንቅላቷ አይመላለስም ጋይስና እንግዲህ ጽጌ በጣም ለመነቻት። እውነቱን ለመናገር ጽጌ የምታወጣቸው ቃላቶች የምትናገራቸው ንግግሮች ከአንደበቷ የሚወጡ ንግግሮች በጣም ያስደምማሉ እውነቱን ለመናገርና ልክ የሆነ እንዴት ነው ትዳርን ይዞ ወልዶ አይቶ ምናምን ነገርና እንደዛ አይነት ስሜት እንደተሰማት አይነት ስሜት ነው የምታወራው ጽጌ ማለት ነው። ምክንያቱም ካየችው ከምትሰማውም አንፃር ማለት ነውና ሩታ ግን ምንም በቃ የሆነ ችክ ብላለች ወይ ፍንክች ነው። ከዛ ካልኩት በቃ እኔ ያልኩት ካልሆነ አይነት ሀሳብ ነው ማለት ነው የሩታ ሀሳብ። ግን በዚህ መሀል እንደዚህ በሰው ገባው ጓደኞቹ ሲያስለምነት በቃ ያለው ነገር ከሄርሜላ ለራቅ ሄርሜላ ከህይወት ታስወጣና ህይወታችን ይስተካከላል ብላ እሺ ብላ ለአንድና ለመጨረሻ አንድ ድል ብትሰጠው ገባችሁ ጋይስ? አንድ ድል ብትሰጠው ይሄ ልጅ ይመለሳል ብዬ ነው የማስበው። ምክንያቱም የሰው ፍጹም የለም ባጭሩ ማለት ነው። የሰው ፍጹም ስላሌለ ይመለሳል። ሰው ሆኖ የማይሳሳት የለ፣ ከስተቱም ደግሞ የማይማር የለም። በዚህ ልክ እሱ ላይ እንድትጨክን ያደረጋት ድርጊት ያን ያህል ሰራ የሚባለው ድርጊትም የለም እና በዚህ ልክ ደግሞ ሩታ እንደዚህ ሰው መጥቶ ጓደኞቿ መጥተው እንደዚህ እየለመነቻት ጽጌ እንዲያረቻት እየመከረቻት በቃ የልጁና የአባት ልጅ የአባቱን ፍቅር አይቶ ማደግ የለበትም። በጣም ብዙ ነገር ነው ያለችው እውነቱን ለመናገር እኛ በመጣንበት እኛ ባደግንበት ማደግ የለበትም ልጁ ከጊዜውም አንፃር ብቻ ብዙ ነገር አለ የተቀያየረና የኛ ጊዜና የነሱ የልጁ የተወለደበት ጊዜ ሰማይና ምድር ነው። ስለዚህ በጊዜው ሁሉም ነገር በጊዜው ነው መሄድ ያለበትና ሩታ ለአንድና ለመጨረሻ ጊዜ እለፊለት ስትላት ዝግጅቴን ጨርሻለሁ ነው መልሷ ማለት ነው። እና ይሄ የተዘጋጀው ዝግጅት ቢሰረዝ ምን ችግር አለው ነው ገባችሁ? ነገ ምክንያቱም የሆነ ልትደሰትበት ትችላለች። ይሄን ህይወት እውነትም እንኳንም አደረኩ ልትል ትችላለች። ጽጌን ልታመሰግናት ትችላለች። እቺ ልጅ ከዛ አቋርጣ የመጣችው ብዙ የታዘበችው ብዙ ያየችው ነገር አለ እውነቱን ለመናገርና ካሜራ ላይ ቪዲዮቻቸውን ሳይ ከዛሬ ነገ ይስተካከላል ብዬ ስጠብቅ ነገሩ ወደ ሌላ ነገር ሲያመራ ነው ዛሬ እዚህ ድረስ የመጣሁት ብላለች። እንግዲህ ያው ሩታ እንግዲህ ከተነሳው አልቆርጥም ከቆረጥኩ አልቀርም የማለት አላማ ነው ያላት ማለት ነው። ብዙም ነግረዋለች ለአብርሽ እና አብርሽ እንግዲህ በእኔ በኩል ምንም የቀረ ነገር የለም እኔ እየለመንኳት ነው ብቻ እሷ ልትሰማኝ አልቻለችም እያለ እሱም እየተጸጸተ ነው። ከዚህ በላይ ታዲያ ምን ቢመጣ ነው እሷ እሺ የምትለው ጋይስ? አንደኛ ቤተሰቦቿን አግላለች እንዳይገቡ የሆነ ሀሳብ እንዳይሰጣት እንዲህ ብላለች። በዚህ በኩልም የአብርሽ ቤተሰብ እንዳይገባ ተከልክለዋል። ማን መጥቶ ነው አስታራቂ? ሰው እኮ ሰው ሆኖ የማይጣላ የለም። ስለዚህ እሷ እንደዚህ ችክ ያለችበት ምክንያት እኔ አይገባኝም እውነቱን ለመናገር
እና ጽጌ እንግዲህ ዛሬ እናንተን ላስታርቅ እናንተን አንድ ላይ አረጋችሁ ነው የቀረውት። እንዲሁም ደግሞ አብርሽም አንቺ ሊጠብቅ ነው እዚህ የቀረው። አንድ ላይ ወደ ሸገር እንሂድ ሩታ ስትላት ሩታ እንግዲህ እኛ ተነስተናል ዝግጅታችንን ጨርሰናል እያለች እንግዲህ መልስ እየሰጠች ነው ማለት ነው። በመጨረሻውም ያው ለአንድና ለመጨረሻ ጊዜ ነው ልጁን ማሳይህ ብለዋለች። አብርሽም እንግዲህ ልጄን ይዤ ካልሄድኩ እያለ ነው። ይሄን ልጅ ምን ሊያረገው ነው ግን? አብርሽ ይዞት ብትሰጠው ራሱ ምን ሊያረገው ነው ጋይስ? ይሄን ምንም የማያውቅ ልጅ ማለት ነው። ብቻ ልጁ በመሀላቸው በጣም ያሳዝናል። እውነቱን ለመናገር እኛ በምናጠፋው ጥፋት ምንም የማያውቁ ህጻናቶች እንደዚህ ሲንከራተቱ በጣም ያሳዝናሉ ማለት ነውና እነሱም ልጅ ናቸው። በዛ ላይ ደግሞ ልጅን አምጥተው አስባችሁታል ምን እያደረጉ እንደሆነ። እና ሩታ በዚህ አጋጣሚ ይሄን ቻንስ ብትጠቀምበት መልካም ይሆናል ብዬ ነው የማስበው ማለት ነውና ልብ ብገዛ ሩታ ብትሸነፍ በቃ ባጭሩ ማለት ነው ብትሸነፍ ለአንድና ለመጨረሻ አንድ ድል ብትሰጠው ነገሮች ይስተካከላሉ ብለን እናስባለን ጋይስ። እንግዲህ ያው እሷ ችክ ብላለች። መጨረሻቸውን ያሳምርላቸው። ምናልባት እንደ አብርሽ ከዚህ በፊት ሄዶ ለሳምንት ለ15 የሰው ሀገር ምን እንደሆነ አይቶ ነው የተመለሰው። እሷም ደግሞ የሰው ሀገር እንደዚህ ባፍ እንደሚወራው ሳይሆን በተግባር ሄዳ ስታየው ተመልሳ ከመጣች ወይ አብርሽን ልትለምነው ትችላለች ማለት ነው በድጋሚ። እና ጋይስ ዛሬ ጽጌ እንግዲህ ሁለቱን ለማስታረቅ ሞክራለች። ያው መጨረሻቸው እንግዲህ ነገ የምናየው ይሆናል ማለት ነው። ቪዲዮ አላለቀም። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።